ሰላም እግዚአብሔር ይብዛላችሁ ያላችሁበት ውድ ነው መርከብ ሚዲያ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ነው መርከብ ሚዲያ ቆይታችን የምንሰማቸው የተለያዩ መልእክቶች አሉ። የነነቸውን በቅደም ተከተል ለማየት እንሞክራለን። እንግዲህ ያው ያለንበት ወቅት የሕማማት ወቅት ነው። እንግዲህ ነግረ መንገዴንም እንኳን አደረሳችሁ ለማለት እወዳለሁኝ። ከትናንትናው ዕለት ላይቭ ፕሮግራም በሚል ያጋራኋችሁ አንድ መልእክት ነበረ። እንግዲህ ከነ ጉድለቱም ቢሆን ቆይታ ማድረጋችን ይታወቃል። ስኬጁል አድርጌ ያልነገርኳችሁም በዋናነት እንግዲህ ያው ቅዳሜና እሁድ ላይ ነው እሱን ጉዳይ ልናስቀጥለው የምንችለው። በተቻለ መጠን ማታ ማታ ላይ ከ2 ሰዓት ጀምሮ እሱን ነገር በቋሚነት ባይሆንም እንኳን ወጣ ገባ እያለም ምናልባት ግን ቅዳሜና እሁድ ከ2 ሰዓት ጀምሮ የኖህ መርከብ ሚዲያን ቼክ ማድረጉ አይከፋም። አንድ ወደ መስመር እስከመገባ ድረስ ማለት ነው። ስለዚህ ይሄንን በዚህ እንድትዙልኝ ፈልጋለሁኝ። በዛሬው ቆይታችን በኖርማሉ በተለመደው ቆይታችን ደግሞ የምንሰማቸውን መልእክቶች እንግዲህ ሕማማትን በተመለከተ የምንነጋገራቸው ሐሳቦች ይኖራሉ። ጸበል መጠመቅ ድሮም በብሉይ ኪዳን እኮ ጸበል ነበረ እና ምንም ጸበል መጠመቅ የሚከለክል ነገር የለም። እኔ ሰዎች ከየት እንደሚያመጡትም አላውቅም እውነት ለመናገር አንዳንድ ጊዜ ምዕመናንንም ለማወናበድ ዝም ብለው የሚፈጠሩ ጥያቄዎች አሉ እና ምዕመናኖች ትንሽ ነገር ናት፣ ግን ታስጨንቃቸዋለች። በእርግጥም መኪና በኮረኮንች መንገድ ላይ ድንጋዩን እየዘለለ ሊሄድ ይችላል አይደል? ደግሞ የሰው ልጅ በእግሩ ውስጥ ትንሽ ጠጠርም ቢሆን ብትገባ ታሰናክለዋለች። ምዕመናን ልክ እንደዛ ናቸው። በትንሽ ጥያቄ ሊሰናከሉ ይችላሉ እና ከዚህ አንጻር መመለስ ይገባናል ነው እንጂ ዛሬ መነጋገር ያለብን እንደእውነቱ ከሆነ የክርስቶስን ሕማሙን ሞቱን ትልቁን ጉዳይ ማለት ነው። እሱ ላይ ነበር ትኩረት ማድረግ የነበረብን። ዞሮ ዞሮ ምንድነው እነዚህ ትንንሽም ቢሆኑ ለምዕመናን ጥያቄ ሆኖ ግራ የሚያጋቡ ከሆነ ግን ማንሳታችን መልካም ስለሚሆን ነው። ጥሩ አንስተሃል ማለት ነው። እንግዲህ እንደሰማችሁት በሕማማት ወቅት ጸበል መጠመቅ ይቻላል አይቻልም ወይ የሚል ሐሳብ ነበርና መምህራችን እውነት ነው ብዙ ጥያቄዎች ይነሳሉ አንዳንድ ጊዜ። በእርግጥ ዋናውን ነገር ነው እዛ ላይ ትኩረት ብናደርግ። አሁን በቅድሚያ ትኩረት መደረግ ያለበት የክርስቶስ ሕማሙን ነው። ባለንበትና በቻልነው አጋጣሚ ሐሳባችን በአእምሮአችን ዛሬ ላይ እናስበው እናወጣው ብናወርድ የሚገባን የክርስቶስ ሕማሙ ነው መሆን ያለበት። እንግዲህ ከጠበል ጋር ወይም ጸበል ጋር ተገናኝቶ ጠበል መጠመቅ ይቻላል አይቻልም ወይ? ይቻላል፣ ክልክል አይደለም ነው። ግን ደግሞ ያው አንዳንድ ጊዜ ምንድነው የሚባለው ዋናውን አስቀድማችሁ ጽድቁና መንግስቱን እሹ እንደሚባለው ሁሉ በዚህ ሰዓት በነገራችን ላይ ስግደት እንኳን ኢቭን የማይሰገድባቸው የተባሉት 5 የግዝት በዓላት እንኳን ሳይቀሩ ይሰገድባቸዋል። ለምን? እነሱ ከክርስቶስ በዓላት ከክርስቶስ ሕማም ስለማይበልጡ ማለት ነውና ስለዚህ ሁሉን ነገር በዚህ ሰዓት ብናቆመው ብንቶ ክፋት የለውም ነው። ቢደረግም ክፋት የለውም ነው፣ ችግር የለውም። ወይም ከዶግማና ከቅኖና ጋር የሚገናኝ ወይም ደግሞ የሚከለክል ነገር የለውም የሚለውን ነው አባታችን መምህራችን ያስተላለፉልን። ስለዚህ እኔና እናንተም አሁን ላይ በዚህ ሰዓት አሁን እንደው በጣም የጠናበት በጣም እንደው ካልተጠመቀ ችግር ይሆንብኛል ብሎ የሚል ሰው ካልሆነ በስተቀረ ያው በሕማማት መጠመቁ ምንም ክልክል አይደለም የሚል ነው መምህራችን ያስተላለፉልን መልእክት። የምደግፈው እሱን ነው። አሁን በዚህ ሰዓት መላችሁ እንኳን ምናልባት የሕማማት ወቅት ቅዳሜና እሁድ ላይ ወይም ደግሞ አሁን በእመቤታችን በሚካኤል ቀን ስግደት አይሰገድም። ግን በሕማማት ወቅት ግን በክርስቶስ በዓል ላይ ሲሆን ግን ይሰገዳል። ለምን? ማንኛውም ነገር ከክርስቶስ ሕማም ስለማይበልጥ ሁሉም ከዛ በታች ስለሆኑ ማለት ነው። ያ ማለት ግን እነሱን መናቅ ወይም ደግሞ ችላ ማለት ወይም ሕግ መጣስ አይደለም ነው። ስለዚህ ያንን ተግምት ውስጥ ያስገባ ህይወት እንዲኖረን ለማለት ነው። ስለዚህ ጠበል መጠመቅ ይቻላል። ግን ደግሞ ሌላ ስንት ጊዜ እያለ በዚህ ሰዓት ላይ እሱን እንደ አጀንዳ አድርጎ ማንሳትም
ምናልባት ያን ያክል አግባብ ነው ወይ የሚለው ሌላ ጥያቄ ቢሆንም ማለት ነው። ወደ ቀጣይ መልእክት እንለፍ። እሺ አሁንም የዲያቆን ምህረት ጉዳይ አሁንም ዓለምን እያነጋገረ ይገኛል። እጅግ በጣም ሆት ኢሹ ሆኗል። ማለትም ይህ ዲቤት ከሆነ ሳምንታት ቢሆነውም ነገር ግን አሁንም እጅግ በጣም በሚገርም ሁኔታ ማነጋገሩን ቀጥሏል። የተለያዩ ኢንተርናሽናል የሆኑ የዩቲዩብ ቻናሎች እንዲሁም ሚዲያዎች እየዘገቡት ይገኛሉ በአሁኑ ወቅት ማለት ነው። እንደ ሌሎቹ ቫይራል እንደወጡ ቪዲዮዎች ቢሆን ኖሮ እስካሁን ድረስ ማነጋገሩ እጅግ በጣም ይቀንስ ነበር። ነገር ግን እጥፍ ድርብ እየሆነ ብዙ ሰዎች እንግዲህ ስለ ኦርቶዶክስ ቤተክርስቲያን ማለትም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ጥያቄዎችን እየጠየቁና ብዙ ትምህርቶችን እየወሰዱ ይገኛሉ። ሁለቱም የፕሮቴስታንት ሃይማኖት ተከታይና ፓስተር የሆኑት አባትና ልጅ በዚህ ዲቤት እንደተሸነፉ ኦፊሻሊ አምነዋል። ኦፍ ኮርስ በዚህ ዲቤት ላይ ሽንፈታቸው ላለማመን ብዙ ሪዝኖች እያመጡ ይገኛሉ። ነገር ግን እነዚህ ሪዝኖችና ምክንያቶች እዚህ ግባ የሚባሉ ሪዝኖችና ምክንያቶች አይደሉም። ከዲያቆን ምህረት ጋር ከነበራቸው ዲቤት በኋላ ራሱ በሄዱባቸው ዲቤቶች እዚህ ጋር የተያዘ ጥያቄዎች እየተነሳባቸው እጅግ በጣም ተቸግረዋል። በዚህም ለ19 ደቂቃ በቆየው ዲቤት እንግዲህ ብዙ ሰዎች ትምህርት እየወሰዱ ይገኛሉ። ብዙ ጥያቄዎችን ሜንሽን እያደረጉ ይገኛሉ። በተጨማሪም እጅግ በጣም ብዛት ያላቸው ሰዎች ስለ ጥንታዊ የኦርቶዶክስ ቤተክርስቲያን መማርና ማወቅ የሚፈልጉ ሰዎች ወደ ሚዲያው እየመጡ ይገኛሉ። ለዚህም ምክንያቱ እንግዲህ የዚህ ቪዲዮና የሁለቱ አካላት ዲቤት ነው ማለት ነው። እና በተጨማሪ ሁለቱ አባትና ልጅ ፓስተሮች ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን እውቀት የላቸውም ብዬ አስባለሁ። ማለትም ዛትማች የሆነ እውቀት የላቸውም ብዬ አስባለሁ። ነገር ግን ኖሃው ነበራቸው። ማለትም ስለ ኢትዮጵያ የሚያውቁት ነገር አለ። ይህንንም የሚያሳይ አንድ ቪዲዮ ፖስት ተደርጓል። ማለትም ከ1 ዓመት በፊት ነበር ይህ ቪዲዮ የተቀረጸው። በዚህም ቪዲዮ ላይ አንድ አፍሪካዊ ማለትም ናይጄሪያዊ ሰው ክርስቲያኒቲ ከኢሮፕ ቀድሞ ማለትም አሁን ካላችሁበት ሀገር ቀድሞ ነበር አፍሪካ ውስጥ የነበረው ብሎ ሲነግራቸው ይሰማል በዚህ ቪዲዮ ላይ። እሱም በዛ ጊዜ ቃል በቃል እንደተናገረው ኢሮፕ ሀገር ውስጥ ክርስቲያኒቲ ከመግባቱ በፊት አፍሪካ ውስጥ ክርስቲያኒቲ ነበረ፣ ማለትም ኢትዮጵያ ውስጥ ክርስቲያኒቲ ነበረ ብሎ ተናግሯል። ወደ አፍሪካ በቀኝ ግዛት አይደለም ክርስቲያኒቲ የገባው፣ ቀድሞ እነሱ ከመምጣታቸው በፊት ወይም እነሱ ክርስቲያኒቲን ከማወቃቸው በፊት ኢትዮጵያ ውስጥ ነበረ፣ አፍሪካ ውስጥ ነበረ ብሎ ሲናገር እንሰማዋለን። እናድምጠው። Christianity was in Africa before Europe. Whoa, did you hear that? Christianity was in Africa before Europe. Yeah, like Ethiopia. Go ahead, keep going, brother. The Ethiopian Bible is older than the King James And thank Bible. you. That's exactly right. The argument that Christianity brought, that colonialism brought Christianity to Africa is completely wrong. Why is it completely wrong? Because Christianity was already in Africa before Europe. Christianity was in Africa before Europe. Everybody hear that? And one thing you need to know is that Christianity is not a European religion. Whoa, whoa, whoa. One more time. Real loud. Christianity is not a European religion. Man, you're awesome. እናም ብዙ ጊዜ ሶሻል ሚዲያ ላይ እንደመስራቴ እንደዚህ አይነት ሀሳቦች ይመጣሉ። ነገር ግን ቶሎ ነበር የሚጠፉት ከሶሻል ሚዲያው። በአሁኑ ወቅት ግን እስካሁን ድረስ በሶሻል ሚዲያው ላይ ካየኋቸው ቶፒኮች መሃል እጅግ በጣም ለብዙ ጊዜ የቆየ እስካሁን ድረስ መነጋገሪያ የሆነ ማለትም ሳምንታት አስቆጥሮ ያየው ቶፒክ እና ሀሳብ ይህ ብቻ ነው። ይህ ነገር ለየት ያደርገዋል። አሁንም ኢንተርናሽናሊ ማለትም ኢንተርናሽናሊ ግሎባሊ ነው መነጋገሪያ የሆነ ያለው። እናም ሁለቱ አባትና ልጅ ፓስተሮች ስለ ኢትዮጵያ ቀድመው ያውቁ ነበር፣ ነገር ግን በቂ እውቀት አልነበራቸውም። ይህንን ነገር ንቀው ስላለፉት ነበረ በዚህ ችግር ውስጥ የገቡት ማለት ነው። ክርስቲያኒቲ ከኢሮፕ ቀድሞ ኢትዮጵያ ውስጥ መኖሩን እያወቁ እውቀቱ ስለሌላቸው ነበር ይህን ዲቤት ሉዝ ያደረጉት ማለት ነው። እንግዲህ እንደሰማችሁት ወንድማችን ዲያቆን ምህረት ምን ምክንያት ማድረግ እግዚአብሔር በዓለም ላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙዎች እንዲነጋገሩ፣ ብዙዎች ጥያቄ እንዲያነሱ፣ ብዙዎችም ራሳቸውን እንዲፈትሹ ማድረግ የቻሉበትን ቆይታ ወይም ደግሞ ሰዓት ነው እንግዲህ ይህን ሰሞን እያየን ያለ ነው። በተጨማሪም እንግዲህ እንደምታውቁት አውሮፓውያን ምንም ቢሆን አፍሪካን በምንም አይነት ነገር ታሪክ ያለው አድርጎ እንደው ማሰብ አይሆንላቸውም፣ እውነት እንኳ ቢሆን ማለት ነው። የናድዋን ታሪክም ስናነሳ አንዱ የዛ ምክንያት ነው። የሰው ልጅ ወይም ደግሞ በተለይ አፍሪካን እንደ ሰው አለመቁጠር አለና በአፍሪካ ውስጥ እንግዲህ እንደ አብሪ ኮከብ የምታበራ ሀገር ወይም ኢትዮጵያ የምትባለዋ የኛ ሀገር ማለት ነው ለብዙ ነገሮች መነሻ መሆኗን እንግዲህ ታሪክ ይናገራል። ጥላቶች እውነታውን ለመናገር ቢተናነቃቸውም እንኳን ማለት ነው ልጁን አይታችሁታል አይደለ? በአፍሪካዊነቱ እንዴት ኮርቶ እንደሚናገርና በዚህም ደግሞ ክርስቲያኒቲ ከአውሮፓ በፊት እንግዲህ አፍሪካ ውስጥ በአህጉር ደረጃ ማለት ነው ኢትዮጵያ በነገራችን ላይ ለኛ ዛሬ ተከፋፍለን እንደዚህ ብንባላባትም እንኳን ለአፍሪካ ለአህጉር ሳይቀር ምሳሌ የሆነች ሀገር ናት። ዛሬ በእንደ አይነት ዘመን ላይ አሁን እናንተ ባለንበት ጊዜ እንደዚህ አይነት ጊዜ ቢያጋጥማትም እንኳን ማለት ነው ግን ደግሞ እግዚአብሔር ነገሮችን ያስተካክላል። ኢትዮጵያ እጆቿን እግዚአብሔር ዘረጋለች የተባለላት ምድር ናትና እኔና እናንተ ከልብ እጆቻችንን ወደ እግዚአብሔር ብንዘረጋ የድሮውን ታሪኳንና የድሮውን ማንነቷን
እግዚአብሔር እንደሚመልስላት መጠራጠር የለብንም ለማለት ያክል ነው። እንግዲህ ክርስቲያኒቲ ከአውሮፓ በፊት እንግዲህ በጃንደረባው አማካኝነት በነገራችን ላይ የመጀመሪያው በጥምቀት ታሪክ ኢቭን ኢትዮጵያዊ ነው የመጀመሪያው ተጠማቂ እና ይሄንን በሌላ ጊዜ የምናነሳው እንችል ይሆናል። እንግዲህ አነጋጋሪነቱ አሁንም እንደቀጠለ ነው። ለብዙዎች ጥያቄ የሆነበትን ነገርም ሁሉ ወንድማችን በደንብ አድርጎ ያነሳበትና ብዙዎች የቆሙበትና ያሉበትን እምነት እንዲፈትሹ ያደረጋቸው ሁለቱን ፓስተሮች አባትና ልጅና ክሊፍን ደግሞ ያጋለጠበትና በአደባባይ ያሰጣበት ነው። እንግዲህ እያየን ያለነው በኢንተርኔቱ ዓለም ላይ የተቀባበሉት ያለው ማለት ነው። ስለዚህ እግዚአብሔር ለሁሉም ነገር ምክንያት ያለው ይሄን ያደረገበት ወንድማችን ባለበት እግዚአብሔር ጠብቀው ከዚህ የበለጠ ስራም እንደሚሰራ ተስፋ አለኝ። ይሄን ያለኝ መልእክት። ወደ ቀጣይ መልእክት። የኦርቶዶክስ ክርስትና በትምህርት ቤት ውስጥ ለልጆች እንዲሰጥ መታሰቡን ተከትሎ በዚህ ሰዓት በዓለም አቀፍ ደረጃም መነጋገሪያ የሆነ መረጃ ተሰምቷል። ልጆችን ጥሩ ስነ ምግባር ይዘው እንዲያድጉ ለማድረግም በትምህርት ቤቶች ውስጥ የኦርቶዶክስ ክርስትናን ለማስተማርም ከኦርቶዶክስ ቤተክርስቲያን ጋር እየሰራ መሆኑንም የቡልጋሪያ መንግስት መግለጹን ተከትሎ ብዙ ድጋፍና ብዙ ተቃውሞ በአውሮፓ ምድር ላይ ተሰምቷል። ሀሳቡን የተቃወሙ ተቺዎችም የትምህርት ስርዓቱ የበለጠ ሌሎች አስፈላጊ ችግሮች እንዳሉት በመናገርም ይህ ነገር አያስፈልግም ሲሉ ተደምጠዋል። የትምህርት ሚኒስትሩ ክራስሚር ቫልቬጅ በመጋቢት ወር በቡልጋሪያ የህዝብ ስርጭት ላይ በቴሌቪዥን ቀርበው በኦርቶዶክስ ክርስትና ላይ ትምህርቶችን ከሚቀጥለው ዓመት ጀምሮ የትምህርት ቤቱ ስርዓተ ትምህርት ዋነኛ አካል ለማድረግ ስላለው ቅድ ሐሳብ ሰጥተው ነበር። ከጃንዋሪ ወር ጀምሮ ስልጣን የሚጋራው የመሃል ቀኝ ጂኢአርቢ ፓርቲ አባል ቫልጄቭ ይህ አይነት ትምህርት ለአንድ ሰዓት ያህል በጎነትንና ሃይማኖትን በማስተማር ከቡልጋሪያ ኦርቶዶክስ ቤተክርስቲያን ጋር በመተባበር ልጆችን ጥሩ ሰዎች እናደርጋቸዋለን ብለዋል። አክለውም ከፍ ያለ ዓላማ ነው፣ ነገር ግን በአንዳንድ የቡልጋሪያውያን ላይ እንደዚህ አይነት ትምህርቶችን ሊያስተዋውቁ ስለሚችሉትም ያመለካከት አይነት ስጋትን የፈጠረ እንደሆነም በበርካቶች ዘንድ ሐሳብ እየተሰጠበት ይገኛል። እናንተስ በዚህ የቡልጋሪያ መንግስት እቅድ ላይ ምን ሐሳብ አላችሁ? ሐሳባችሁን ስጡበት። ውድ የመልካም ሚዲያ ቤተሰቦች እንግዲህ ለኦርቶዶክሳዊነት ለሀገር ለዓለም ሰላም ኦርቶዶክስ ወይም ሃይማኖት የኦርቶዶክስ እምነት ምን ያክል አስፈላጊ እንደሆነ ዓለም አሁን እየገባው ያለ ይመስላል። እንደው ጅማሬውን ፍንጩን እውነት ነው ብዙዎች ያውቃሉ ብለን መናገር ግን ያንን እውነት መቀበል ስለማይፈልጉ ነው እንጂ ማለት ነው። ስለዚህ ኦርቶዶክሳዊ አስተምሮን እንግዲህ የቡልጋሪያ ትምህርት ሚኒስትሩ በዚህ ደረጃ ኮሚትድ ሆኖ ሐሳቡ መውሰዱ ይበል የሚያሰኝ ነው። ይህ የምትመለከቱት አሜሪካ ወይንም ደግሞ አውሮፓ ውስጥ አይደለም። እዚሁ መዲናችን አዲስ አበባ ውስጥ እንደ ሴት ለብሶ እንደ ሴት እየተራመደ ቪዲዮ ቀርጾ ቲክቶክ ላይ ፖስት ያደረገ ግለሰብ ነው። በኢትዮጵያ ሕግ መሰረት ደግሞ እንደ ተቃራኒ ጾታ ለብሶ እንደ ተቃራኒ ጾታ በህዝብ መካከል የሚንቀሳቀስና ለህዝቡ ምስልም ይሁን ተንቀሳቃሽ ቪዲዮ ያጋራ ሰው እስከ 1 ዓመት የሚደርስ ጽኑ እስራትና እስከ 10,000 ብር እንደሚቀጣ ተደንግጓል። እና ምን እየጠበቃችሁ ነው? አዎ እውነት ነው። ወንድማችን እንግዲህ እናስተላልፈልን ወንድማችን ተስፍሽ አንዳያችሁት እንግዲህ ከሶዶማዊነት ጋር በተገናኘ ወንድ ነው ምን አይነት ሪአክሽን ሲያሳይ እንደነበር አይታችኋል። ምንላችሁ ነው ባጭሩ ያው በህግ ቁጥጥር ስር እንደዋለ በትናንትናው ዕለት አለ መረጃው። ቲክቫ ኢትዮጵያን ቴሌግራም ላይ የምታደምጡ የምትከታተሉት ወንድሞች ካላችሁ እዛ ላይ እኔም ዜናውን አይቼዋለሁኝ። ሌሎችም እህቶች ወንድሞች እነዚሁ ሲያጋሩት ነበረ። እነዚህ ሲጨማለቅ በአደባባይ ማለት ነው። ከዚህ ከኤልጂቢቲ ጋር መነሻ ማድረግ ያን ስፕሪት ማለት ነው። ኢትዮጵያ ውስጥ አብዛኛው ነገር በነገራችን ላይ ከችግር የሚመነጭ ነው ብዬ ነው ማምነውና አምነውበት አስበውበት ነው ብዬ አላምንም። ሰዎች የሆነ አጀንዳ ይዘው የሆነ ሆዳቸውን ለመሙላትም ጭምር በማድረግ ያን አጀንዳ ለማድረግ ሊሰሩ ይችላሉ። እየሰሩም እያየናቸው ስለሆነ ማለት ነው። ስለዚህ ሰው ሰርቶ ነው መለወጥ ራሱን መቀየር ያለበት እንጂ ገንዘብ ለማግኘት ተብሎም እንደ አይነት የማይረባ ወይም ደግሞ ቫይራል ቪዲዮ ይወጣልኛል ወይም ደግሞ ፌመስ ሆናለሁ ብሎ በእንደ አይነት ነውር ባለው መልኩ አንዳንዴ በእንደዛ አይነት መልኩ የሚደረግ ከሆነም ብዬ ነው። አንዳንዶች ደግሞ አስበው አልመውበትም የሚሰሩበትን ሁኔታ እናያለን። ምናልባት እንደ አይነት ጉዳይ ኢትዮጵያ ውስጥ ብዙ ጊዜ በድብቅ ነው የሚያደርጉት። እንደዚህ በይፋ ወጥተው ሲያደርጉ አይታዩም። ያን ያነሳሁበት ምክንያት ምናልባት አንዳንዴ እንደው ሰው አይን ለመግባት ብለው አስበው ከሆነ ያ ትክክል አይደለም። በእንደዚህ አይነት መልኩ አይደለም ሰዎች አእምሮ ሰው መግባት ያለበትና ስለዚህ ስነ ስርዓት ያስፈልጋል። እንደ አይነት ሰዎችም ሲመጡ መጠየቅ አለባቸው። እንግዲህ በትናንትናው ዕለት እንግዲህ የአዲስ አበባ ፖሊስ በቁጥጥር ስር እንደዋለውና በህግ ጥላ ስር እንደዋለ ልጁ
ሰምቻለሁኝ። እንዲህ አይነት ነገሮች ተጠናክረው መቀጠል አለባቸው። ከባህል ከእምነት ከእስት ያፈነገጡ ነገሮች በኢትዮጵያ ውስጥ መፈቀድ የለባቸውም። በማንኛውም ቤተ እምነት ውስጥ ያለን እህቶች ወንድሞች እንዲህ አይነት ነገሮችን ያው እንደምንቃወም ይታወቃልና ስለዚህ እንዲህ አይነት ጉዳዮች አደብ መግዛት አለባቸው። በህግ ጥላ ስር መዋል አለባቸው። መጠየቅም አለባቸው። ልጆች በሚዲያ ላይ እንዲህ አይነት ነገሮችን እያዩ ትክክል መስሎ ስለሚታያቸው በእንዲህ አይነት መልኩ ትውልድን ሊያጠፋ የሚችል አይነት ሂደት በህግ የሚያስጠይቅ መሆኑንም ማወቅም ተገቢ ነው ብዬ አምናለሁ። የህግ አካሉም ይሄንን ጉዳይ አጠንክሮ መስራት እንዳለበት ነው እንግዲህ በግል የሚሰማኝ ያለው ጅማሮም ያንን የሚያመላክተው። እንግዲህ ለዛሬ ለመልእክት ይሄ ነው። በቀጣይ እንደዚሁ በሌሎች ፕሮግራሞች ተመልሰን እስከምንገናኝ ቸር ይቆየን ለማለት ወዳለሁኝ። ዓርብ ዕለት ደግሞ ለነ ሚካኤል ከባድ ነበር። ይገርማቸዋል። ዓርብ ዕለት ክርስቶስን የሾህ አክሊል ደፉበት። ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስንተርከው ቀላል ነው። እስቲ በደንብ አስተውሉት። ክርስቶስ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደለም። ሚስማር አለው መግረፊያው። የሾለ አጥንት አለው። ሰውነቱ ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። በዚያ አጥንቱ እስከሚታይ ድረስ ተገረፈ። ከተገረፈ በኋላ ልብስ አለበሱት። ወደ ሄሮድስ ወሰዱት። ወደ ጲላጦስ መለሱት። ድጋሚ ልብሱን ገፈፉት። ገፈፉት ሲባል ልብስ መገፈፍ እርቃን መሆን አይደለም ችግሩ። ከቆሰለ ሰውነት ላይ ጨርቅ ሲነሳ ምንድነው የሚሆነው? ስለዚህ ክርስቶስ ልብሱን ሲገፈፍም ድጋሚ ሲለብስም ይታመማል። የሾህ አክሊሉን ይተክሉታል፣ ይነቅሉታል። ከዛ መተው በበትር ይዘው ጭንቅላቱን መቱት ይላል። መላእክት በሰማይ ፊቱ የተንቀጠቀጡ ቅዱስ ቅዱስ የሚሉትን ልናየው አይገባንም የሚሉትን አምላክ በበትር ጭንቅላቱን ሲመቱት ሱራፌል ተንቀጠቀጡ ይላል። ኪሩቤል ራዱ። ፊቱ ላይ ሲተፉበት ሳይው ፊቱ ላይ ሲተፉበት እኛ ፊትህን ማየት አይገባንም ብለው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው መስቀል ሰርተው በፊቱ ቅዱስ ቅዱስ የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ደሞ ለክርስቶስ ምራቅ ይገባ ነበር። እሱ እኮ ምራቁን እንትፍ ብሎ አይንን የሰራው አይንን ያበራው ምራቁን እንትፍ ብሎ ዲዳውን አንደበት ነው የሰጠው። ያ ቀን ለመላእክት በጣም ከባድ ነበር። አይሁድ ጌታን በሰቀሉት ጊዜ ይላል ቅዱስ ያሬድ ሚካኤል አርመመ ወገብርኤል ተደመመ። ሚካኤል ዝም አለ፣ መሸከም አቃተው። እንዴት ነው ወታደሮች እንኳን ቆመው ንጉሳቸው ሲሰደብ አይችሉም ማለት? ክርስቶስ ሲሰደብ መላእክት ቆመው አይተዋል። ያ ቀን የስቃይ ቀን ነበር ለመላእክት። ቅዱስ ገብርኤል አልቻለም፣ ሰይፉን ጣለ። የቤተ መቅደስ መንጦላይት መጋረጃው የተቀደደው በገብርኤል ሰይፍ ነው ይላል እኛ መጽሐፍ። እስከ ምጽአት ድረስ እየሰነጠቀ የሚሄድ ሰይፍ ግን ሊቆጣ ሊዋጋ ሲሞክር የእግዚአብሔር ቸርነት ከለከለችው። ክርስቶስ ከሞት በተነሳም ጊዜ ከመቃብሩ ግራና ቀኝ የነበሩት እነማን ናቸው? መላእክት ናቸው። እስቲ መላእክት የሌሉበት የአዲስ ኪዳን ታሪክ ንገሩንና እኛም ስለ መላእክት መተረክና ቆመ። የሌሉበት የለም። መላእክት ምን ያህል ከቀደሙት ክርስቲያኖች ጋር ቅርበት እንደነበራቸው የምታውቁት የሐዋርያት ሥራ ላይ አንዲት ሴት ያደረገችው ነገር። ሐዋርያው ቅዱስ ጴጥሮስ ታሰረ፣ እስር ቤት ገባ። እስር ቤት ገብቶ ካሁን ገደሉት እያሉ ሐዋርያት ተሰብስበው ሌሊቱን ሙሉ ቁጭ ብለው 72 አርድእት 120 ቤተሰብ ሆነው እራት በልተው ቁጭ ብለው ይጨነቃሉ። እንደው ምን ይሻላል? አሁን እዛው ይገሉት ይሆን? መቼስ ሰው ሲታሰርብን ጭንቀቱ ከባድ ነው አይደል? ምን ያደርጉት ይሆን እያሉ ስለ ጴጥሮስ እየተወያዩ እያለ ድንገት በር ተንኳኳ። በሌሊት በር ተንኳኳ። ከዛ ሮዴ የምትባል የቤት ሰራተኛ አገልጋይ ነበረች። ሂጂና በሩን ክፈቺ ብለው ላኳት። ሄዳ ከፈተች። ከፍታ አይታ ደንግጣ መልሳ በሩን ዘጋችውና መታ ቆመች። ምን ነው ምን ሆንሽ አሏት። ኧረ ጴጥሮስ በር ላይ ቆሟል አለች። የታሰረው ጴጥሮስ ምን ላይ ቆሟል? ከዛ ምን አሏት? አይ መስሎሽ ነው፣ ጴጥሮስ አይደለም ያንኳኳው፣ ምናልባት መልአኩ ሊሆን ይችላል። ምን ሊሆን ይችላል? የጴጥሮስ ጠባቂ መልአኩ ጴጥሮስን መስሎ መጥቶ ሊሆን ይችላል። እኔ እንስሰማ ክርስቲያን በመሆኔ ራሱ ተጠራጠርኩ ራሴ። አሁን ቤታችሁ ሌሊት ቢንኳኳ እኛ ሌሊት ቢንኳኳ ማን ሊሆን ይችላል ብላችሁ ነው የምትጠረጥሩት? አክስቴ ሞተች ማለት ነው ይላል የታመመ ዘመድ ያለው አይደል? ትንሽ ፖለቲካው ግርግር ከበዛው ደግሞ ፖሊሶች ናቸው። ሌባ ሊሆን ይችላል፣ እዚያ ደግሞ ሊሰረስር ነው አይደል?
መልአክ ሊሆን ይችላል ብላችሁ ተገምታላችሁ? ይኸው እኔም እዚህ ቆሜ እናገራለሁ እንጂ ሌሊት ሲንኳኳ ካየሁ መልአክ ሊመስለኝ አይችልም። በምንም አቶ መልአኩ ሊመስለኝ ይችል ይሆናል ምናልባት እንጂ መልአክ የእግዚአብሔር መልአክ አይመስልም። የመጀመሪያዎቹ ክርስቲያኖች ግን በር ሲንኳኳ እንኳን መልአክ ሊሆን ይችላል ብለው የሚጠረጥሩ ነበሩ። መላእክት የሌሉበት ክርስትና፣ መላእክት የማያገለግሉት ክርስቶስ አናውቅም። በመላእክት የተሞላች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ነው።